Bruno Fernandes picks up Benjamin Sesko. ለማንቸስተር ዩናይትድ የሚጫወት ቤንጃሚን ሼሽኮ የሚባል ተጫዋች አለ። አሁን ረፍት ላይ ነው ያሉት ተጫዋቾችና እንግዲህ ልክ የውድድር አመቱ ሲያልቅ ከሁለት ወር አካባቢ በፊት በጣም ቀጭን ረጅም የነበረ ብዙ ጊዜ ወደ ጎል ጋር ሲቀርብ በፊዚካሉ ምክንያት በቀላሉ ኳስ መቆጣጠር አይችልም ተብሎ ይታማ የነበረ ተጫዋች ነው። አሁን ውድድሩ ሊጀመር አካባቢ ሰሞኑን እየወጣ ያለ ምስሉ ፍጹም እሱን የማይመስል ጡንቻ በጡንቻ የሆነ በጣም የተቀየረ ልጅ ሆኖ መጣ በዚህ ባጭር ጊዜ ውስጥ። በእናንተ ሙያ ደግሞ የሰው ልጅ አመጋገቡን ይመስላል ትላላችሁ። ጡንቻ እንዴት ይሰራል ከሚለው ጀምሮ ሳይንስ ነው። ስለዚህ አመጋገቡ ከጀርባ ትልቅ እንትን አለው። ስፖርት መስራቱ ጂም ውስጥ ማሳለፉ ብቻ አይደለም። በሌላ በኩል እኛ አካባቢ ደግሞ ብዙ ጓደኞቻችንም ጂም ይውላሉ ያመሻሉ፣ ግን ጡንቻ አይወጣም ይላሉ። ይሄ ልጅ መነሻ እናርግና አመጋገባችንን እንዴት ሊቀየር ቻለ የሚለው ነው ዋናው ጥያቄውና ሌሎቹም በዚህ ውስጥ ራሳቸው መፈለግ እንዲችሉ ነው። በዚህ ሐሳብ ወደ ውስጥ ብንገባ ምን ይመስልሻል? ኦፍ ሲዝን ላይ ሆኖ ኳስ ተጫዋቾች ትኩረት የሚያደርጉት አካል ብቃት እንቅስቃሴያቸው ላይ ነው፣ አመጋገባቸው ላይ አይደለም። እና አሁን ያው ተመስገን ተገላገለን፣ ጥሬ ስጋችን እንደ ፍላጎታችን ልንበላ ነው። ግን አሁን እኮ ችግሩ ዋጋ ያስከፍላል። ተጫዋቾቻችን ከሌሎች ተጫዋቾች ጋር ሲታዩ በቁመናቸው አነስ ያለ መስሎ የሚታዩት ለምንድን ነው? ያንቺን እይታ እንድነግሪኝ ነው። ለውጤት ማጣት ውስጥ አመጋገባችን ምን ያህል አስተዋጽኦ አለው ብለሽ ታስቢያለሽ? አሁን ብዙ ጊዜ ቲክቶክ ላይም ኢንስታግራም ላይ በጣም የሚያስቀኝ እንትኖች አሉ፣ ስራዎች አሉ። ጂም ይሰሩና ከዛ ቤት ሽሮ መብላታችን ስናስታውስ ብሎ በገመዱ ራሳቸውን እንደዛ የሚያደርገዋሉና ሽሮ እኮ አንድ ራሱ ለምን እንደምትናቅ አላውቅም። አንድ ጥሩ የሆነች ፕሮቲን ሶርስ ናት፣ ግን የአሰራራችን መንገድ ነው ያንን ጥሩ የሆነ ፕሮቲን ሶርስ የማናደርገው። ብዙ ጊዜ የማይታየው አሪፍ ሰውነት ኖሮ አሪፍ ሰውነት እንዳለ አይምሮ ካላስገነዘበ ዲፕሬሽን ነው የሚመጣው። ስለዚህ ያ ደግሞ ድባቴ የሚመጣው አመጋገብ ልክ አለመሆን የመጣ ነው። ሰውነታችን ባዳ ነው። በጣም ብዙ ሰው ላይክ እዛ ምን ደርስ አይመስለንም። ጌንም ልናደርግ እንችላለን፣ ሰውነታችንን ልንቀንስ እንችላለን። የአመጋገባችንና የላይፍ ሁኔታችን ብቻ ነው የሚወስነው። እንደምናየው ወፍረን ብቻ ወይ ቀጭን ሆነን ብቻ አንቀርም እና ያንን ማሰብ መጀመሪያ ያስፈልጋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ከርማችኋል? እንደ ቤተሰብ የዛሬው የፖድካስት ዝግጅታችንም ተጀምሯል። አብራችሁን እንድትሆኑ ግብዣችን ነው። ዛሬም አዲስ እንግዳ ይዘን መጥተናል። ዛሬ የምናወራበት ጉዳይ የጤናን ጉዳይ፣ አመጋገባችንን በተመለከተ ሰፊ ሀሳብ እናነሳለን። በዚህ ጉዳይ ላይ ሀሳባቸውን የሚያካፍሉን ከህይወት ልምዳቸው የሚነግሩን ወጣት እንግዳ ጋብዘናል። አዊ እንኳን ደህና መጣሽ። እንግዲህ አንቺው ራስሽን ብታስተዋውቂ ይሻላል እኔ ከማስተዋወቅ። ሀዊ ማናት? ራስሽን አስተዋውቂልን። የተወልዳ የታደገች መሞያ ላይ ያለችው በዛን ጀምር ይቻላል። ስሜ ሀዊ ተስፋዬ ይባላል። የስነ ምግብ ባለሙያ ነኝ። ከዲግሪ በስነ ምግብ ነው የተማርኩት አዋሳ ዩኒቨርሲቲ፣ በማስተርስም አፕላይድ ሂውመን ኒውትሪሽን እና አሁን ደግሞ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ካምፓስ በፓብሊክ ሄልዝ ኒውትሪሽን ፒኤችዲን እየተማርኩ እገኛለሁ። የምሰራቸው ስራዎች እንደ ስነ ምግብ ባለሙያነቴ በቅዱስ ጊዮርጊስ የስነ ምግብ አማካሪ በመሆን በእግር ኳስ ክለቡ ያገለገልኩ እገኛለሁ እና በኢትዮጵያ የእግር ኳስ በናሽናል ቲም ሴቶች የስነ ምግብ አማካሪያቸው ነኝ። እንደገናም ደግሞ በግሌ የራሴ የሆነ የስነ ምግብ ኮንሰልተንሲ ያለኝ ጤናማ ነፍስ ወይም ሄልዚ ሶል ይባላል እና ሁሉም ነገር እንግዲህ ኒውትሪሽን ነው ብዬ አስባለሁ። ሌላ የተወለድኩት አዲስ አበባ ነው። የተማርኩት ደግሞ 10 አመቴን ያሳለፍኩት ደግሞ አዋሳ ዩኒቨርሲቲ ነው እና የአዋሳና የአዲስ አበባ ድቅልኝ ማለት ነው። እንግዲህ ታስተምሪያለሽ፣ ሪሰርቸር ነሽ፣ ክለቦች ላይ የኒውትሪሽን ወይም የስነ ምግብ ባለሙያ ነሽ፣ ትሰሪያለሽ። ስለ ዋናው ስለምናወራበት ጉዳይ ከመግባታችን በፊት
ጊዜሽ እንዴት ነው የምትጠቀሚው? ይሄን ንገሪን። ማለት እነዚህ ሁሉ ስራዎች በአሰልጣኝነት በሌሎችም እየሰራሽ ጊዜው እንዴት ይበቃሻል ብዬ ነው። እንዴት ተርፎሽኛ ጋር ተገኘሽ? አመሰግናለሁ። ጥሩ ጥያቄ። አዋሳም ዩኒቨርሲቲ እንግዲህ መምህርም ነኝ። እንግዲህ 10 አመት እንግዲህ አስተምሬያለሁ። አሁን ስተዲ ሊቭ ላይ ነኝ። ፒኤችዲን የተማርኩ ስለሆነ አዋሳ ዩኒቨርሲቲ አሁን ከረንትሊ ያስተማርኩ አይደለም። ጊዜን አጠቃቀም በጣም ጥሩ ጥያቄ ነው። ሁሌም ሰዓት ላይ በጣም ኮንሽስ ነኝ። የምሰራቸውን ስራዎች ፕሮክራስቲኔት ሳላደርግ በተቻለኝ መጠን ጠዋት ለምሳሌ ቀጠሮ በጣም ስንት ሰዓት እንደሆነ ስፔሲፊክሊ ጠይቃለሁ። የማነብበት ሰዓት በስንት ሰዓት እስከ ስንት ሰዓት እንደሚፈጅብኝ ከራሴ ጋር ማከራለሁ። እንደገናም ደግሞ የቤተሰብም አስተዳድራለሁ። የሁለት ልጆች እናት ነኝ። እሱንም በዛው ልክ አድርጌ የምትረዳኝ እናቴና ባለቤቴ አሉኝ እና እነሱም በዛው ጊዜን በደንብ አድርጌ እንድጠቀም እነሱን ላመሰግን ፈልጋለሁ። እነሱም ስለሚረዱኝ ነው። ሌላ ዋናው ፍላጎት ነው። የሰው ልጅ ያሰበበትንና ትኩረት የሰጠውን ነው የሚሰራው። ስለዚህ ያንን በማድረግ ጊዜን በአግባቡ ልጠቀም እችላለሁ ብዬ አስባለሁ። እሺ፣ ወደ ለዚህ እንግዲህ እኔ ምስክር ነኝ። እንግዲህ ከተከታተልንበት ጊዜ ጀምሮ እስካሁን ከጋበዝኳቸው እንግዳዎች ቀድመሽ የተገኘሽው አንቺ ነሽ። ያውም 30-40 ደቂቃ ቀድመሽ ነው እንትን ያለክሽው እና ጊዜ አጠቃቀም ለዛ ነው ማንሳትም የፈለኩት። ወደዚህ የስነ ምግብ ሙያ እንዴት መሳብ ቻልሽ? ለምን ማነሳው እኛ ሀገር ብዙም ገና ትኩረት ያሰጠው ግንም ያስፈልግ ሆነበት ነውና ስለ አስተዳደግሽም ትንሽ ንገሪኝ። ከዛ ወደ ዩኒቨርሲቲ ይሄንን ፊልድ ልትመርጪ የቻልሽበትን ምክንያት፣ የት አካባቢ ላይ አደግሽ፣ ቤተሰብሽ ውስጥ እንደዚህ አይነት ነገር አለው የሚሉትን ነገሮች እንድንሰማ ብዬ ነው። መጀመሪያ እንደዚህ ጥያቄ ጠይቄ አላውቅም እና እንዳስብበት ነው ያረከኝና ቤተሰባችን በጣም ትልቁ በዓላችን ምግብ ነው። እንግዲህ የኢትዮጵያ እንደ ኢትዮጵያ እና ምግብ ላይ በተለይም እናቴ ትልቅ ትኩረት አላት። ሆስፒታል ከመወስዳችሁ እኔ በመግባችሁ ይሻለኛል ብላ ነው የምታምነው። እና ሁሌ እንግዲህ በልጅነት ብዙ ጊዜ የሚነገርን አይደለም ውስጥ የምታረገው እና እናቴ ከምግብ ጋር ያላት ነገር ከበሽታን ያስተካክላል፣ አቋማችሁ ይጠበቃል የሚል እውቀት አላት እና የምትሰራውም ዩኒሴፍ ነበረ። አሁን ጡረተኛ ናት እና ዩኒሴፍ ደግሞ አብዛኛውም የህፃናት ጤና አመጋገብ ላይ ይሰራል እና የራሳቸው ኒውትሪሽን ፕሮጀክት አላቸው እና እናቴ ወደ ቢሮ በምትወስደኝ ጊዜ የኒውትሪሽን ፕሮጀክት እንዳለ በዛው ጓደኞቿ መስሪያ ቤት ይነግሩኝ ነበርና እንደዚህ ይቻላል እንዴ ስለዚህ ኤንጂኦ የመግባት እድል ይኖረኝ ሆነ የሚለውን ሐሳብ ያስኩ። ሌላ ደግሞ ከድሮም ጀምሮ በልጅነቴ ስፖርተኛ ነኝ። ቮሊቦል በጣም ነው የምወደው። ሜዳ ቴኒስ በ7 አመቴ ነው የጀመርኩት እና ቀጥታ አመጋገባችን ከስፖርት ጋር እንደሚሄድ ሁሌም ውስጤ ይነግረኛል እና እኔም ተግባራዊ ለመሆን በተቻለኝ መጠን እታገል ነበርና ልክ ተማሪ የነበርኩ ትምህርቱንና ስፖርቱን በተቻለ መጠን አንድ ላይ ለማድረግ ሞክራለሁ። ግን ስፖርቱ ሁሌም ይገፋኛል። ሁሌም ስፖርቱን ቅድሚያ እንዳደርግ ያደርገኛልና ልክ 12ኛ ክፍል እንደጨረስኩ ፓምፍሌት ይሰጠናል የት ዩኒቨርሲቲ እንድንገባ ምርጫ እድል ይሰጠናልና የሚገርምህ በጠቅላላ ከተማርኩት ይልቅ ፓምፍሌቱን ያነበብኩት ትኩረት ይበልጥ ነበረ። የት ነው ምገባው? ምንድነው ምሰራው? እንግዲህ የብዙ ወጣቶች እንግዲህ ጥያቄ ነው አሁን 12ኛ ክፍል ተፈታኞች እንዴት ብለን እንገባለንና የት እንገባለን የሚለውና ቁጭ ሳነብ ኒውትሪሽን የሚላየው ኒውትሪሽን ይሰጣል እንዴ በዲግሪ ደረጃ ብዬ ሳይ ባህር ዳርና አዋሳ ዩኒቨርሲቲ ብቻ ነው የሚሰጠው። ስለዚህ እዛን ሰዓት ደግሞ ኢትዮ ፓረንትስ ነበር የተማርኩት እና ኢትዮ ፓረንትስ በጣም ሁሉም ሰው አቨሬጁ ከ70 በላይ ነው። ኢቭን መጨረሻ የሚወጣ ተማሪ ከ70 በላይ አቨሬጅ ነው ያለውና እንግዲህ ማትሪክ ሚኒስትሪ የሞደቅ እድላችን በጣም አነስተኛ ነው። ጀነራል ኖሌጃችን ጥሩ ስለነበርና የዛን ሰዓት ጥሩ ውጤት ነበረኝ እና አብዛኛው ጓደኞቼ ኢንጂነሪንግ እና ሜዲሲን ነበር ሲሞሉ የነበረው። እኔ ደግሞ ኢንጂነሪንግ ፍላጎት የለኝም። ሜዲሲን ደግሞ ብዙ ጊዜ ከደም ጋር ያለኝ ነገር ጥሩ አይደለም። በጣም ደም ሳይፈራለሁና መፈተንም እድል ነበረኝ ግን በዛ ምክንያት አልፈለኩም እና ኒውትሪሽን ሳይ በጣም ደስተኛ ነበርኩ።
ስለዚህ መጀመሪያ ያደረኩት አዋሳ ዩኒቨርሲቲ ነበር የመጀመሪያ ምርጫዬ የሁለተኛ ባህር ዳር ነበር እና ልክ እንደደረሰኝ ማለት ነው አዋሳ ዩኒቨርሲቲ ለምን አብዛኛው ኒውትሪሽን በዲግሪ ደረጃ አብዛኛው ሰው ያኛው እውቅና ስላልነበረ ታቃለ ድልደላው ሜዲሲን ቅድሚያ ኢንጂነሪንግ ሁለተኛ ከዛ other health sciences ነበሩ ከዛ እኔም ልመደብ ቻልኩ ማለት ነው አዋሳ ዩኒቨርሲቲ በኒውትሪሽን ማለት ነው በዛን ሰዓት እንግዲህ ጥሩ ጊዜ ነበረኝ መፈልገውም ስለነበረ በጥሩ ውጤት ዩኒቨርሲቲው አስቀርቶኝ መምህር ለመሆን በቃው ማለት ነው ስለዚህ እያስተማርሽ ነው ሁለተኛ ዲግሪሽን የተማርሽው አዎ እያስተማርኩ ነበር ሁለተኛ ማስተርስ ቴን ያስኩት እዛው አዋሳ ዩኒቨርሲቲ እሺ ስትገቢ ግን ያኔ በዙሪያሽ ያሉ ሰዎች ምን አሉሽ ጥሩ ውጤት እንዳለሽ እየገመትኩ ነው ከምትነግሪኝ ነገሮች እና ይሄንን ነበር መምረጥ ያለብሽ እንዴት የሚል ነገር ከቤተሰብ በዙሪያሽ ካሉ ጓደኞች አልመጣም ወይ ከስራ እድሉም ከሌላም ጋር ተገናኘ በጣም መጥቷል አሁን በተለይ ግብርና ኮሌጅ አዋሳ መመደብ ማለት በቃ ውጤት አልመጣልህም ልትወድቅ ደርሰ ነበር የሚል መረጃ ነው አብዛኛው ሰው ያለው ግን ከባድ ነው በ18 አመት እድሜ ያለ የምትፈልገውን ማወቅ ከባድ ነው እና ማንንም ሰውም አይረዳህም ጥሩ ቤተሰብ አለኝ እኔ አንቺ የምትፈልጊው ከሆነ እኛም ፈልገዋለን ብሎ የሚያበረታት ቤተሰብ ነው ያለኝ ግን ጓደኞቼ ማልረሳው በቃ ኒውትሪሽን አዋሳ ዩኒቨርሲቲ ገባው ስል በቃ ግብርና ነው የሚባለው ግብርና ያለው የከተማ ልጅ አስተሳሰብ ደግሞ ታውቀዋለ ሌላ ደግሞ ኒውትሪሽን የሚታወቀው ኢንዱስትሪ ውስጥ በመስራትና በተለያዩ ፉድ ምግቦች ላይ ነበር ትኩረት የሚደረገውና ጓደኞቼ እንግዲህ ሂፕ ሆፕ ብስኩት የዛን ሰዓት ታዋቂ ነበርና እና ሂፕ ሆፕ ብስኩት ከዚህ በኋላ እየገዛን አንበላም አንቺ ነሽ ተቀጥረሽ ወደፊት ብስኩቱን ምሰጭን ይሉኝ ነበርና አንዳንዴ ሰው የሚለውን ሳይሆን ፓሽናችንን መከተልን የመሰለ ነገር የለም ለምን ሰው ሚሊዮን ስንሰማ እንግዲህ እነሱ አይደለም የሚያስተዳድሩን ወይም እነሱ አይደለም ከራሳችን ጋር ስንሆን እነሱ መጣ አይደለም የሚያግዙንና አንዳንዴ በሰዎች መዋጥ ሲኖር ራስን ማጣት ይኖራል እና እኔ በተቻለኝ መጠን ከራሴ ጋር ለመግባባት ታግዬ ነበር ነው አንድ እንትናንሳ ወደ ምናወራው ጉዳይ በደንብ እንዲወስደን የሰሞኑን ጉዳይ ስለ አንድ ተጫዋች እንድናነሳ ነው የፈለኩት ለማንቸስተር ዩናይትድ የሚጫወት ቤንጃሚን ሼሽኮ የሚባል ተጫዋች አለ አሁን ረፍት ላይ ነው ያሉት ተጫዋቾችና እንግዲህ ልክ የውድድር አመቱ ሲያልቅ ከሁለት ወር አካባቢ በፊት በጣም ቀጭር ረጅም የነበረ ብዙ ጊዜ ወደ ጎል ጋር ሲቀርብ በፊዚካሉ ምክንያት በቀላሉ ኳስ መቆጣጠር አይችልም ተብሎ ይታማ የነበረ ተጫዋች ነው አሁን ውድድሩ ሊጀመር አካባቢ ሰሞኑን እየወጣ ያለ ምስሉ ፍጹም እሱንም አይመስል ጡንቻ በጡንቻ የሆነ በጣም የተቀየረ ልጅ ሆኖ መጣ በዚህ ባጭር ጊዜ ውስጥ በእናንተ ሙያ ደግሞ የሰው ልጅ አመጋገቡን ይመስላል ትላላችሁ ጡንቻ እንዴት ይሰራል ከሚለው ጀምሮ ሳይንስ ነው ስለዚህ አመጋገቡ ከጀርባ ትልቅ እንትን አለው ስፖርት መስራቱ ጂም ውስጥ ማሳለፉ ብቻ አይደለም በሌላ በኩል እኛ አካባቢ ደግሞ ብዙ ጓደኞቻችንም ጂም ይውላሉ ያመሻሉ ግን ጡንቻ ያወጣም ይላሉ ይሄ ልጅ መነሻ እናርግና አመጋገባችንን እንዴት ሊቀየር ቻለ የሚለው ነው ዋናው ጥያቄውና ሌሎቹም በዚህ ውስጥ ራሳቸው መፈለግ እንዲችሉ ነው በዚህ ሐሳብ ወደ ውስጥ ብንገባ ምን ይመስልሻል ይቻላል አሁን እኔም ያየሁት ነበር በቅርብ ይመጣልኛል ፊዶቼ ላይና በስንት ወራት እንደሆነ አላየሁትም ለውጡ ግን አሁን ኦፍ ሲዝን ላይ ስለሆኑ ኳስ ተጫዋቾች አትሊስት አንድ ወር ሁለት ወር አላቸው አንድ ወር ተኩል ሁለት ወር አካባቢ ነው ነገር ይሆናል እና አሁን በዚህ ጊዜ ውስጥ ምን ያህል ኮንሲስተንትሊ ትሬን አድርጓል አመጋገቡ እንዴት ነበር ረፍቱ እንዴት ነበር ጊዜውን ትኩረቱን ራሱ ላይ እንዳሳለፈ ያስታውቃል ግን አሁን አንዳንድ ደግሞ መረጃዎች ካየ ውፍረት አድርገው አስበውታል እንጂ ያለውን ማስል ስትሬንግዝ አድርገው አላዩትም እንግዲህ አሁን በደም ደግሞ መለካት ምንችለው ፐርፎርማንሱ ላይ ነው ሲጫወት ምን ያህል ውጤታማ ነው እንዴት አድርጎ ቡድኑን ያገዘ ነው የሚለውን ደግሞ በደንብ ማየት ይኖርብናል ግን አሁን ወደኛ ሀገር ስናመጣው እኛ ሞር ሜንቴን ከማድረግ ወይም አቋማችን ለብዙ ጊዜ አንድ አይነት ሆኖ ለመቀጠል በጣም ታዋቂ ነን ለምን አመጋገብ ላይ ትኩረት አይሰጥም ትኩረት የሚሰጠው ቴክኒክ ላይ እንደምታው ኮቺንግ ስታፍ ብዙ ጊዜ ቴክኒክ ላይ ወይም ኳስ እንዴት ውጤታማ እንሆናለን ምን አይነት አጫዋት ቢኖረን ነው ምን አይነት ፖዚሽን ቢኖር ነው አሁን ለምሳሌ ያለውን አሁን
እንደ አንድ ከለር ወይም ክራዮኖች መቀበያ ብለህ አስበው እንግዲህ ተጫዋችም እንደዛ ነው እና ልክ አንዱ ሲያልቅ እርሳሱ ወይም መቀበያው ሲያልቅ ቀርጾ እንደማስተካከል ያኛውን አስቀምጦ ባለው ሹሉና ዱልዱም ባልሆነው መጠቀም ማለት ነው የኛ የእግር ኳስ ሂደት እና አላማው ግን መሆን ያለበት አንድን እርሳስ መቅረጽ ምን ማለት ነው መቅረጽ ማለት አመጋገብ የውሃ አጠቃቀም ዘዴ ረፍት ሰዓት ምንድነው ጂምስ ምን አይነት ሬዚስታንስ ትሬኒንጎች ነው የሚሰሩት አሁን ማስል ጌይን ለማድረግ አሁን አብዛኛውም ሰው ከፕሮቲን ከመብላት ጋር በጣም ያያይዟል ካየ ግን ምንም የተቀመጠ ሰው ወይም ደግሞ የማይሰራ ሰው ለምሳሌ የፈለገውን ጥሩ ፕሮቲን ቢያገኝ ያ ፕሮቲን ወደ ማስል ዴቨሎፕመንት አይሄድም ስለዚህ መስራት ምን አይነት ስራዎች ናቸው ማስል ዴቨሎፕመንት የሚያመጡት አሁን አንድ ሰው ልጅ ምንም ኤክሰርሳይዝ ያደርግ 0.8 ግራም ኦፍ ፕሮቲን ያስፈልገዋል በኪሎ ተባስቶ ማለት ነው ስለዚህ አንድ ደግሞ ተጫዋች ምን አይነት ሬዚስታንስ ትሬኒንግ ያስፈልገዋል ለምሳሌ ጂም ገብቶ የብረት ሲሰራ ምን አይነት ብረት መግፋት ይኖርበታል ምን አይነት ሬዚስታንስ ማለት ግፊ ይፈልጋል ጡንቻ ለማደግ ራስን ማስተካከል ይፈልጋል ስለዚህ አሁን ብዙ ጊዜ የኛ ሀገር ደግሞ ስራቸው ኢንዱራንስ ነው ካየ ለዛ ነው ይቅርታ የሯጭ አቋም ያላቸው ካየ ከሆነ ብዙ ጊዜ ሊን ናቸው ያውም ሴት ተጫዋቾቻችን ትንሽ ማስኩላር ናቸው ከወንዶቹ አንፃር እና ካየ ያ ለምንድነው አመጋገባችን ደግሞ አብዛኛው ወዴት ይሄዳል ወደ እንጀራው ወደ ሞር ካርብ ትኩረት ያለው ወይም ኃይል ሰጪ የሆነ ምግብ ይሄዳል እና በምን ሰዓት ደግሞ ምን ያስፈልገኛል የሚለው ደግሞ እውቀት የለም አሁን ለምሳሌ ጨዋታ ሊዳረስ አካባቢ ወይም ደግሞ ትሬኒንግ ላይ ሆነው ትሬኒንግ ከጨረሱ በኋላ ምን መመገብ ይኖርባቸዋል እንደገና ደግሞ ከጨዋታ በኋላ አሁን ከባድ ጨዋታ አላቸው ከጨዋታ በኋላ ከ30 እስከ 60 ደቂቃ ነው ሪካቨሪ የሚጀምረው ስለዚህ የኛ ደግሞ ኳስ ተጫዋቾች ባስ ውስጥ ነው ይሄንን በመጓጓዝ ነው ጊዜያቸውን የሚያሳልፉ ስለዚህ ምን ያደርጋል ከተጫወቱ በኋላ ካላቸው ሰውነት አብዛኛው ወጣትም ስለሆኑ ካላቸው እድሜ ነው እየወሰደ ያለው ማለት ነው ያንን ሰውነትን ለመገንባት ስለዚህ አሁን እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን የራሱ የስነ ምግብ አማካሪ ያላቸው በወንዶች ዙሪያ ናሽናል ቲም ዶክተር ዳንኤል ክብረት ይባላል አሁን እሱ በደንብ ካሪኩለሞችን በኢትዮጵያ እግር ኳስ ፌዴሬሽን ኒውትሪሽን ትሬኒንጎች እንዲኖር እየሰጠን ያለው ለውጦች ከድሮ አንፃር አሉ ግን አሁንም በጣም ትልቅ ጋፕ አለ አሁን ይሄ እግር ኳስ ተጫዋች ስንት አጋዥ እንዳለው በእናይ ማንቸስተር ዩናይትድ ያልከኝ አጋዥ ያለው ይመስላል እና አጋዥ ለምን አንፈልግም የሚለው ነገር የተማሩ ሰዎች እንደዚህ እግር ኳስ ክለቦች ላይ በተለይ ኒውትሪሽኒስቶች ቢገቡ ምንን ይመስላል የሚለው በደንብ መታየት አለበት እንግዲህ እኔ የታገልኩ ነው ፈር ለመቅደድ አንድ የመጀመሪያው የስነ ምግብ አማካሪ ነኝ ለቅዱስ ጊዮርጊስ የስፖርት ክለብ እና አሁን ሌሎችም ክለብ እንዲኖራቸው ከኢትዮጵያ እግር ኳስ ፌዴሬሽን ጋር እየሰራን ነው እስቲ አሁን ያንቺ መኖር ንገሪን እንግዲህ በብሔራዊ ቡድን ውስጥም በሴቶቹ አሁን በመተኝ በጊዮርጊስ ክለብ ውስጥም ብዙ የላቸውም ማለት ላይ ስነ ምግብ ባለሙያ ሌሎቹ ክለቦቻችን ምናምን የተለመደ አይደለምና የኔ መኖር ይሄን አምጥቷል የምትዩን ነገር ንገሪን ምንድነው እየተደረገ ያለው ኦኬ አሁን የናሽናል ቲም ማክሲመም የሚሰባሰበው ለአንድ ወር ነው እንግዲህ መድኃኒት አይደለም የስነ ምግብ መመገብ ማለት ጊዜ ይፈጃል ለውጥ ለማምጣት ሰውነት ላይ ጊዜ ይፈልጋል አሁን ናሽናል ቲም ላይ ስንመደብ ሞር ፐርፎርማንስ ቤዝድ ነው እንጂ የሚሆነው አቋማቸው በአንድ ወር ቶታሊ ቼንጅ አይኖረው ግን ክለቦች ላይ ሲሰራ ደግሞ የአመት ወይም ኮንትራቶች የ6 ወር ኮንትራት ነው የሚኖረው በዛን ሰዓት በ6 ወር በአመት በደንብ ነው ለውጥ የሚኖራቸው ስለዚህ ሞር ከናሽናል ቲም ይልቅ የክለቦቹን ልንገር አሁን በቅዱስ ጊዮርጊስ ስፖርት ክለብ በመሰራበት ጊዜ አሁን ድሮ ከምሰማው አንፃር ጥሩ ላይ አልነበሩም ፋይናንሻሊና ትንሽ ጉዳት ነበር አመጋገብ ላይ በቃ ያለውን ተመግበን እንደምንም እናስተካክለዋለን ወደፊት ነበር በዛን ሰዓት ነበር የገባሁት እና ብዙዎቹ በጣም ሊን ነበሩ ሊን ማለት ጥሩ ነው ሊነስ ግን
ኳስ በጣም ግፊያ አለው ጨዋታው እንደገና ደግሞ በጣም መውደቅ አለ መጎዳት አለ እና ያንን ያማከለ አመጋገብ አልነበረም እና አንድ ማድረግ የቻልኩት በማስበው እነሱም እንግዲህ በደሞዛቸው በተቻላቸው መጠን እዚህ ጥሩ ምግብ ማያገኙ ከሆነ ወጥተው ለምሳሌ ምን አይነት ጁሶች ቢጠቀሙ ትሬኒንግ ላይ አሁን እነዚህ ፓፓያ ጁስ ከትሬኒንግ በኋላ ለሪካቨሪ ይጠቅማሉ ለምን ጥሩ የሆነ አንቲኦክሲዳንት ስላለው ያንን እንዲጠቀሙ ማድረግ ሜኒው ላይ ራሱ ሲዘጋጅ ለምሳሌ ስጋቸው በሳህን ምን መሆን እንዳለበት ለምሳሌ ከትሬኒንግ በኋላ ሰውነታቸው በጣም ክሪቲካሊ ኒውትሪየንት የሚፈልግበት ሰዓት ስለሆነ ሰውነትም ለመገንባት ዝግጁ የሚሆንበት ስለሆነ የሳህን መንገድ አስተምራቸዋለሁ አሁን ብዙ ጊዜ ኒውትሪሽን ላግዠሪ ተደርጎ ነው የሚታየው እና እንዴት አድርገው ነው አሁን በግራም አሁን አንተን ብነግርህ እንግዲህ ኪሎ መለኪያ ይዘህ አትዞርም ስለዚህ በሳህናቸው እንዴት መጠቀም እንደሚችሉና አንድ ልክ ከትሬኒንግ በኋላ 1/3 ሰውነት ገንቢ ወይም ፕሮቲን እነዚህ ቦሎቄም ሊሆን ይችላል ስጋም ሊሆን ይችላል 1/3 ቢደረግ እንደገና ደግሞ 1/3 ደግሞ ካርብ አሁን ማስል ዴቨሎፕ ለማድረግ ፕሮቲንና ካርብ ለኳስ ተጫዋች ከትሬኒንግ በኋላ 1/3 መሆን መቻል አለበት ወይም እንጀራ ደግሞ አሁን ብዙ ጊዜ አይመከርም ለኳስ ተጫዋቾች ግን መች ነው መብላት ያለባቸው ጨዋታ ከመድረሱ ላይክ አንድ ቀን 2 ቀን በፊት ቢመገቡ ይመከራል ለምን እንጀራ በባህሪው ብሎት ያደርጋል ይስት ስላለው ብሎት ስለሚያደርግ እና ደግሞ ማጆሪቲው ኒውትሪየንት እንዴት ነው የሚባለው ይጠቀልላል ይባላል ወይም አብዛኛው ወደ ሽንት ቤት እንዳይሄድ ያላቸው ንጥረ ነገር በ2 ቀን በፊት ቢመገቡ ይመከራልና ያኛውን ሞር ካርቦሃይድሬታቸውን ከፓስታ ከስኳር ድንች ከድንች ቢያገኙ ሞር ኢፌክቲቭ የሆነ ፐርፎርማንስ ይኖራቸዋል ሜዳ ላይ ሌላ ደግሞ ቀሪው ደግሞ 1/4 አትክልት አሁን ብዙ ጊዜ እዛ ሳያቸው ወንዶች እንግዲህ ታውቃላችሁ ባህሪያችን አትክልት ይልቅ ስጋውን ሞር ትኩረት ታደርጋላችሁና ያ ደግሞ ምንድነው አብዛኛው ቫይታሚንስ የሚገኙት አትክልት ላይ ነው ለምሳሌ እነ ጥቅል ጎመን እነ ጎመን አሁን ጎመን ጥሩ የሆነ አይረን ሶርስ አለው እንደገና ደግሞ ቲማቲም ጥሩ ሆኑ የልብን ጤና የሚጠብቁ ናቸውና እነዚህ አብሮ ሲሆኑ ነው ለአንድ ስፖርተኛ ጥሩ የሆነ ፐርፎርማንስ እና ሪካቨሪ የሚኖርና አትክልት የመመገባቸውን እይታ አስተካክያለሁ ብዬ አስባለሁ ሌላ ደግሞ እነዚህ ቀለል ያሉ ቤታችን ማዘጋጀት የምንችለው ለምሳሌ በሶ አሁን በኒውትሪሽን ሲባል ላግዠሪ ስለሆነ በሶ ሊናቅ ይችላል ገብቷል ግን በሶ በጣም ጥሩ የሆነ ካርብ ሶርስ ነው እና አሁን ፒናት ባተር እነዚህ ኦቾሎኒ ምርቶችን አብሮ በመፍጨት ጥሩ የሆነ ሪካቨሪ ድሪንኮችን በቀላሉ እንዲጠቀሙ ሳደርግ ነበር ከትሬኒንግ በኋላ ማለት ነው እንደገና ደግሞ ከጨዋታቸው መልስ አሁን ባስ ውስጥ አሁን የቅዱስ ጊዮርጊስ ስፖርት ክለብ ምንድነው የሚያደርጉት ደብረ ዘይት ነው ካምፓቸው ጨዋታው ደግሞ አዲስ አበባ ነው 1 ሰዓት ይፈጃል 1 ሰዓት ከምናምን ይፈጃል እንትን ደብረ ዘይት ለመድረስ እዚህ በዛን ሰዓት አስባ በጣም ደክሟቸዋል ኳስ በጣም አድካሚ ነው እንግዲህ ሁላችሁም ወንዶች እንግዲህ 1 ሰዓት ተጫወቱ ያላልፋችሁምና በጣም ስለሚደክም ያላቸውን ድካም ላብ መተካት አይችሉም ስለዚህ በዛን ሰዓት ቀለል ያሉ ፕሮቲን ዴቨሎፕመንት ወይ ማስል ጌን እንዲኖር ባስ ውስጥ ምግብ እንዲደረግላቸው እንደገና ደግሞ ሲመለሱ ደግሞ በራቸው ጋር ሻወር ከመግባታቸው በፊት ጁስ ሪካቨሪ ድሪንኮች እንዲሰራላቸው ኤሌክትሮላይት በደንብ ደግሞ ጨዋታ ላይ እንዲጠጡ ማበረታታት እና የማይጠጡ ሰዎችን ተከታትሎ እንዲሰጣቸው ማድረግ ይሄን ሁሉ ተግባራዊ አድርጌ ተሰራ ነበር ብዬ አስባለሁ እሺ እንግዲህ ወደ ጉዳዩ ወዳም ገባና መሰረታዊ ነገር ሳነቀው አለፈን ኒውትሪሽን ስነ ምግብ ወይ ደግሞ ኒውትሪሽኒስት የስነ ምግብ ባለሙያ በራሱ ምንድነው ባውንደሪው ከስኬት ያለውን ስራ የሚሰራ ሰው ነው የሚለውን መጀመሪያ ትልቁን ፒክቸር አውርተንበት ምን ተመለስ ይችላል ብዬ ልክ ነው ስለ ምግብ ወይም ስርዓተ ምግብ ማለት የሰው ልጅ መጀመሪያ የተመገበውን ምግብ ወደ ሰውነት ህዋሳት ገብቶ ምን አይነት ጥቅም ላይ ይውላል ለአካል ብቃት እንቅስቃሴ በሽታን ለመከላከል እንደገና ደግሞ ኤኒ ስራዎች ሰውነታችን የሚያደርገው እነዚህ በመንመገባቸው ምግብ ስለሆነ ያንን ጥናት ያደርጋል
የስነ ምግብ ደግሞ አማካሪ ማለት እነዚህ የአመጋገብ ሂደቶች ምን አይነት ምግብ አንድ ሰው ስፖርተኛም ከሆነ ነፍሰ ጡርም ከሆነች አጥቢም ከሆነች ህመም ያለው ወይም ተላላፊም የሆኑ በሽታዎች ካሏቸው እነዚህን ሁሉ ያማከለ የአመጋገብን ሂደትና ስርዓትን የሚያስተምር ወይም ስርዓት የሚያስዝ ባለሙያ ነው የስነ ምግብ አማካሪ ማለትና ገደቡም አሁን እንዳልኩ ከስፖርተኛ ስፖርት የማይሰራ ወይም ታማሚ ህፃናት እድሜን ባማከለ ህመምን ባማከለ ስፖርትን ባማከለ ይሄን ሁሉ አይቶ ለይቶ የትኛው አመጋገብ ለየትኛው ሂደት የሚያማክር ሂደት ነው። በጣም ጥሩ። እሺ ተመልሰን ወደ እግር ኳሳችን እንድንመለስ ፈልጌ ነው። እንግዲህ በጣም ከፍተኛ የሆነ እግር ኳስ ፍቅር ያለበት ሀገር ላይ ነው ያለነው። ስለለም ስለ ውጤት ነው የምንጮኸውና መገኘት የሌለበት ቦታ ላይ እየተገኘን ነው። ይሄን ያህል ህዝብ ያለው እንዴት 11 ተጫዋች ያጣል? ሁሌ የምንከራከርበት ክርክር ነው። ክርክሩ ውጤቱ ላይ ነው ያለው። ነገሩ የሚጀምረው ግን ከዛ አይደለም። እንግዲህ ከታች ጀምሮ መሰልጠን አለበት የሚል በአንድ በኩል ይነሳል። የዲሲፕሊን ነገር ይነሳል። ብዙ ነገር ነው የሚነሳው። አሁን አንደኛው የዚህ አካል አመጋገብ ነው። አንቺን የሚመለከተው እንደታወሪልን ነው። ተጫዋቾቻችን ከሌሎች ተጫዋቾች ጋር ሲታዩ በቁመናቸው አነስ ያለ መስሎ የሚታዩት ለምንድን ነው? ያንቺን እይታ እንድነግሪን ነው። ለውጤት ማጣቱስ አመጋገባችን ምን ያህል አስተዋጽኦ አለው ብለሽ ታስቢያለሽ? ችግሩን ስታዩ አንቺ እንደ ባለሙያ ምንድነው የሚታየሽ? በየጊዜው የውጤት መጥፋት ምናምን ሲከሰት ላንቺ እንደዚህ ጋር ነው እያልሽ ሁሉ የሚከነክንሽ ነገር ምንድነው? ምንድነው ያጎደል ነው? ጥሩ ጥያቄ። አሁን ብዙ ጥናቶች ተሰርተዋል በአለም አቀፍ። በኢትዮጵያ ግን ብዙ በእግር ኳስ ላይ 4 ጥናቶች ምናምን ቢኖሩ ነው። እነዚህ ጥናቶች መሰረት የሚያደርጉት የስነ ምግብ ዕውቀታቸው ኳስ ተጫዋችም ሆነ በኳስ ተጫዋቾች ኮቺንግ ስታፍም ያሉ ወይም አስተዳደር ላይ ያሉት ዕውቀቱ አነስተኛ ነው ይላል። እንደገና ደግሞ አመጋገባችን አብዛኛው ባህላዊ ወይም ባህልን ትኩረት ባደረገ ነው እንጂ ያንን ሰው ይጠቅመዋል አመጋገቡ ይሄ ቢሆን ጥሩ ይሆናል የሚል ያማከለ አይደለም። እና አሁን ብዙ ጊዜ ፐርፎርማንስ ላይ ስናይ ኒውትሪሽን ብቻውን ማስተካከል አይችልም ይሄን ሁሉ ችግር ገብቷል ብለ ኒውትሪሽን አንዱ አካል ነው። አንድ ላይ ነው መስራት የሚኖርብን። መልቲ ሴክቶራል ነው። አሁን አመጋገብ አሁን አንድ እንደ ኮቺንግ ስታፍ ሜዲካል ዶክተር ከፊዚዮቴራፒስቱ ከኒውትሪሽኑ ጋር እንደገና ደግሞ ከኢቭን ከኮቺንግ ስታፎቹ ጋር ከአንድ አሰልጣኝ ምክትል አሰልጣኝ የበረኛ አሰልጣኝ ቴክኒካል ስታፍ ይሄ ሁሉ አብሮ መስራት ይኖርባቸዋል። ግን አሁን ከባድ ነገሩ ከሰው ጋር አብሮ መስራት እንዴት ነው የሚቻለው ነው የሁሉም ሰው ጥያቄ ማለት ነው። እና ያንን ያማከለ እንዴት ነው ማድረግ የሚቻለው? አሁን ፐርፎርማንስ በምናይ ሰዓት አሁን ተጫዋቾቹ ራሱ አምጥተበት ጠይቃቸው ማንን እንዳዳምጥ ነው የሚሉ። ሁሉም እንደ ኢትዮጵያ ታውቃለህ በደንብ አድርገን ሁሉንም እናውቃለን ብለን ነው የምናስበው። እና ተጫዋች ይሄን ብታረግ ይሄ ይሻላል ይሄን ብታረግ ብዙ ተጽዕኖም አላቸው። እና አሁን ፕሮፌሽናል ሲባል ግን አሁን እኔ ስነ ምግብ አማካሪ ነኝ። በስነ ምግብ አማካሪነቴ ተደማጭ መኖር ያለበት በዛ ጋር ነው እኔ ጋር ማለት ነው። ተጫዋቾቹንም በዛ ባማከለ ነው ማግኘት የምችለው ማለት ነው። አሁን ግን ምንድነው የሚደረገው? ሜዲካል ስታፍ የሆነው ወይም ደግሞ ወጌሻ የሚባለው መጥቶ ይሄንን ተመገብ ይለዋል። ገብተዋል አይደል? እና ተጫዋቾች ብዙ ጊዜ እሺ ብለው ስለማናገራቸው አብዛኛው ነገር አያዳምጡ። በቃ ለምን ስንቱን አዳምጠን ስንቱን ጣል ነው የሚሉ። ስለዚህ አሁን የማየው ትልቁ ጋፕ አንደኛ ቀደም እንዳነሳው ወይ ታዳጊዎች ላይ በደንብ እየተሰራ አይደለም። ለምን አመጋገብ ላይ ቀደም እንዳልኩ ናሽናል ቲም ማለት ለአንድ ወር ነው የሚገናኘው። ስለዚህ ዛን ሰዓት ኒውትሪሽኒስት ቢኖር ራሱ ወይም አንድ ሜዲካል ዶክተር ለኢመርጀንሲ ቶሎ ትሯሯጣለ ወይ ጉፋን ሲይዛቸው እንዴት ቶሎ ብለን እንታደጋቸዋለን ብለን ነው መሮጥ ምንችለው። ስለዚህ ሳይኮሎጂስትም ሜዲካል ዶክተር እነዚህ ሁሉ ከስር ነው። ዲሲፕሊን ደግሞ ኳስ ትልቁን ነገር ያየሁት በመሰራበት ሰዓት ጥሩ ስብዕና ይፈልጋል። በጣም ጥሩ ስብዕና ይፈልጋል። ጥሩ አስተሳሰብ ፖዚቲቪቲ በጣም ይፈልጋል። በዚህ ሁሉ ተጽዕኖ ውስጥ ከሰው ጋር አብረ በመሰራበት ሰዓት ለዛ ነው እኮ ሰላም የሚባባሉት። አሁን ከጨረሱ በኋላ ሃይ ፋይቭ ይባባላሉ። ቂምና በቀል እንዳይኖር ለምን ይፈልጋል ሰላማዊ ኢንቫይሮንመንት ማለት ነው። እና ያን ሁሉ ተደርጎ ከአሁን አመጋገብ ላይ ሲመጣ በጣም ትልቅ አስተዋጽኦ ማድረግ ያለበት
እንደ ግዴታ ቢደረግ አሁን ኢትዮጵያ እግር ኳስ ፌዴሬሽን ላይ ግዴታ የለም የስነ ምግብ አማካሪ እንዲኖር ሜዲካል ዶክተር አለ ወይም ፊዚዮቴራፒስት እንዲኖር ግዴታ አድርገዋል እንደ ካፍ ላይሰንሲንግ አለ አይደለ አንድ ላይሰንስ እንዲኖረው አንድ ክለብ ይሄን ማሟላት አለበት ግን አሁን ትልቁ ኒውትሪሽኒስት አለመኖሩ አሁን አመጋገባችን ነው እንድንጫወት የሚያደርገን አቅም የሚሰጠን ፐርፎርማንሳችን ጥሩ እንዲሆን ማስል ዴቨሎፕ ይሄ ሁሉ አመጋገብ ላይ ትኩረት አለው እና ግን ትኩረት አይሰጠውም እና አሁን አንዱ ለኔም ትግል እንደ ስነ ምግብ አማካሪ እንደ ኳስ አፍቃሪ ኳስ ላይ መስራት ማለት ሀገራችን ላይ መስራት ማለት ነው ለምን ፖለቲካው ከሚታየው ይልቅ እግር ኳስ ሰው የሚያየው ኢቭን ብዙ ጓደኞች እንግዲህ አንተም ከምታየው የምታገኝበት ዛሬ አርሴናል ምን አደረገ ዛሬ ማንቼ ምን አደረገ ከሚለው ነውና እኔም አንዱ እንደ ተምሬ አገሬን ማገልገል የምፈልገው በእግር ኳሱ ነው ለምን እግር ኳስ ላይ ስትሰራ አገር ላይ መስራት ስለሆነ ማለት ነውና ካየራሱ እኔ ብዙ ጓደኞችና ብዙ ሰዎችን ወይ ምሁር ሰዎችን አግኝቼበታለሁ ኳስ ለደግፍም ለላይም በሚሄድበት ጊዜና እንደዚህ አይነት ውድ የሆነ ስፖርት ኖሮን አገራችን ውስጥ ፕሮፌሽናሊዝም ላይ የተማሩ ሰዎች ላይ ግን ትኩረት አይሰጥም እና አሁን እግዚአብሔር ይመስገን አትሊስት ቅዱስ ጊዮርጊስ አንድ የስነ ምግብ አማካሪ ቀጥሮ አትሊስት ፈር ለመቅደድ በቅቷል እና ሌሎችም ክለቦች ከፍተኛ ሊግ አለ ታዳጊዎች ሊግ አለ አንደር 20 አንደር 17 ነው ሁሉ አለ እነሱ ላይ የስነ ምግብ አማካሪ ተቀጥሮ አገራችን ላይ ለውጥ ብናይ ቢያስባል አግረ መንገድ እንድታነሽው ብዙም ትኩረት ማንሰጠው የሴቶቹ እግር ኳስ በውጤቱ በአቋማቸውም ስና የተሻሉ ናቸው መድረስ ያለባቸው ድረስ ከመጨረሻ ይደርሳሉ አሁን አንደር 17ኞቹን እንኳን ብናይ ባሁኑ የመጨረሻው ደረጃ ደርሰዋል ሜዳ ውስጥም ስታያቸው እንደው አነሳሉ ምናምን ብለሽ ሜዳ ውስጥ እንትን የሚል አይደለም እኩል ናቸውና ምንድነው እዛ ጋር ታዲያ የተለየው ነገር ትኩረት ባልሰጠንበት ሁኔታ ሴቶቹ እንዴት እንትን ሊሆን ይችላሉ ምንድነው የቱ ጋር ነው የተሻለ እንዲሆኑ ያደረጋቸው ነገር ምን ይመስልሻል ጥሩ ጥያቄ አሁን ለማንሳት የፈለኩት አንደር 17 ወንዶችን በጣም ጥሩ ላይ ናቸው አንደር 17 ሴቶችና አንደር 17 ያሉበት ሂደት ተመሳሳይ ነው የወንዶችም የሴቶችም ተመሳሳይ ነው ግን አቋም ላይ ስናነሳ አንዳንዴ የሴቶቻችን አሁን በማየው በተፈጥሮ ሴቶች ፋትማሳችን ከፍተኛ ነው ከወንዶች ፋትማስ እና ስናይ ገበድበድ ብለው ስናይ ፒዩር ማስል አይደለም ፒዩር ማስ እሱ ላይ መስራት ይኖርብናል ፊትነስ ላይ ሴቶች ላይ በደንብ መስራት ይኖርብናል እሱም አመጋገብ ላይ ነው ብዙ አይነት ተጽዕኖ አላቸው ሴቶች አሁን ትኩረት መደረግ ራሱ አንድ ያለበት ነገር ማይታየው አሁን ሜንስትሬሽን አለ በዛ ያማከለ አመጋገብ አላቸው ወይ እኔ አሁን በዛ በመሰራበት ጊዜ እውነት እኔ አንጀቴን ነው ይበሉኝ ለምን አንዳንዴ እንረሳዋለን ተጫዋች አርገ ስታይ እንደ ምንድነው የሚባለው አሁን ቅያሪ ሲኖር ይሄ ምንድነው ልክ እንደ ሸቀጥ ነው የሚባለው አሁን ይሄኛው ተቀይሯል ወደዚህ ክለብ ገብቷል ይሄ መሻሻጡና ውጤቱን ነው ምናየው ግን እዛ ላይ የሚያሳልፉት ህይወት አሁን አንዷ ሚኒስትሬሽን ሲመጣ መርፌ ተወግታ ማደንዘዣ ወስዳ ተኝታ አንድ ቀን ሙሉ አሳልፋ ሁለተኛው ቀን እንደምንም ተነስታ ነው የምትጫወተው አብዛኛው ሴቶች እንደዛ ናቸውና ያንን ተጽዕኖም አለ እና ያንን ደግሞ በእኔ በመሰራበት ጊዜ ሪካቨሪ ድሪንኮችን የተለያዩ ጁሶችን የሚጠቅማቸው ይሄ ማስል ሪላክስ ማድረግ የሚችል because በጣም ቴንስድ ይሆናል በጣም በመተጫወትበት ሰዓት ካለህም ሰውነት በደም ካልተመገብክ ይወስዳል እንደገና ደግሞ በዛው ልክ ደግሞ ጉዳትም ያመጣል ለዛ ነው አሁን ብዙ ጊዜ ካየ ሴት እህቶቻችን ከወለዱ በኋላ ወደ ኳስ የመመለስ እድላቸው በጣም አነስተኛ ነው እሱ ለምንድነው አንደኛ አመጋገባቸው ምን መሆን አለበት በእንደ ፍላጎት የምትበላ ከሆነ አንድ ሴት ልጅ ከወለደች በኋላ አመጋገቧን እንደ ኳስ ተጫዋች ድሮ እንደምትጫወተው ከተመገበች ከፍተኛ ካሎሪ ይሆንባትና በጣም ጌን ታረጋለች ፋትማስ ደግሞ ሲበዛ ወደ ድሮ አቋም አትመለስም ማለት ነው ስለዚህ እህቶቻችን አቋማቸው ስቲል ፊት ፋትማሳቸው ከፍተኛ ነው በመለካበት ሰዓት እሱን መስተካከል ይኖርብናል የወንዶቻችን ደግሞ ማስል ጌን የማድረግ እንትናቸው አነስተኛ ነው አብዛኛውን በጣም ቀጭን ነው ስለዚህ የሁለቱም ላይ በደንብ መሰራት አለበት አመጋገባቸው ላይ ኢንቨስት ይደረጋል አሁን ክለቦች ላይ በተለይ ለምግብ ነው ትልቁ ወጪያቸው ግን አሁን ወጪያቸው ምግብ ላይ ሲሆን የትኛው ላይ ትኩረት ቢደረግ የሚለው መሰራት ይኖርበታል ከውጤት አንፃር ደግሞ
አንደኛ ነገር ሴት ስትሆን ራሱ አንደኛው አስተሳሰብ ከብዙ ተጽዕኖዎች ስለሆኑ ኳስ ተጫዋቾች የሚሆኑት ያ ተጽዕኖ ጠንካራ አድርጓቸዋል። ስለዚህ በሜዳ ላይ በሚጫወቱበት ሰዓት ከየት እንደመጣ በደንብ አድርገው ያስታውሱታልና አገራቸውን አስበው ነው። በጣም ሞራል አላቸው። ያ ጥሩ ደረጃ እንዲደርሱ ያደርጋቸዋል። ግን አሁንም በደንብ መደገፍ ይኖራል። አሁን ብዙ ጊዜ ሲሰራ ታዳጊዎች ላይ ወንዶች ላይ ነው ቅድሚያ የሚደረገው። ሴቶች ላይም አብሮ እኩል ቢሄድ አሁን አንድ የስፖርት መቻል ወይም ደግሞ መከላከያን አንድ ትልቅ ማከብራቸው ሴትም ወንድም ላይ እኩል ደረጃ ነው እየሰሩ ያሉት። በዛውም ልክ ሴቶችም አሁን በሊጉ ላይ ሴቶች 3ኛ ነው ወንዶችም 3ኛ ነው የወጡት እኩል ይሄ በጣም ትልቅ ነገር ነው። አሁን ሌሎችን ክለብ ብታይ ወይ አንደኛ ወንዶች ወጡ ሴቶቹ ወራጅ ቀጠና ላይ እንደዛ ነው። እኩል መስራት ማለት በጣም ሲደለደልም ለናሽናል ቲም ጥሩ የሆነ ውጤትም ይኖረናል ማለት ነው። እሺ አትሌቲክስ ስነ ምግብን ያቋል እንግዲህ ብዙ ነገር በግል ነው የሚደረገው። ያው የናሽናል ቲም ነገር ሲኖር ለተወሰነ ጊዜ ይገናኛሉ እንጂ ብዙ ነገር በግል የሚደረግ ነውና በግል እንዲህ ባለሙያ ቀጥረው አመጋገባቸውን የሚከታተሉ አሉ ወይ? አትሌቲክስ እና ኒውትሪሽን የስነ ምግብ ነገር ይተዋወቃሉ ወይ የሚለው ነገር እስቲ ንገሪኝ። በጣም ገና ነን። አሁን ቅድሚያ እንዳልኩ የሚሰጡት ለፊትነሳቸው ነው። አመጋገባቸውን እንደ ፍላጎታቸው ከዛ ደግሞ ይሰራሉ ደግሞ ጂም ማለት ነው። አሁን ኦፍ ሲዝን ላይ ሆኖ ኳስ ተጫዋቾች ትኩረት የሚያደርጉት አካል ብቃት እንቅስቃሴያቸው ላይ ነው፣ አመጋገባቸው ላይ አይደለም። እና አሁን ያው ተመስገን ተገላገልን፣ ጥሬ ስጋችን እንደ ፍላጎታችን ልንበላ ነው። ግን አሁን እኮ ችግሩ ዋጋ ያስከፍላል። አሁን ማናየው የራሳቸውን ሰውነትና ፐርፎርማንሳቸውን መጠበቅ የሚችሉት ራሳቸውን ሲጠብቁ ነው፣ አመጋገባቸውን ሲያስተካክሉ ነው። ደግሞ አትፈርድባቸውም። አመጋገብን አሁን ካየው ጉግል ላይ ቲክቶክ ላይ ይሄም ትመገቡ ይሄም ብዙ ሰው እንግዲህ የስነ ምግብ ባለሙያ ሆነ። ስለዚህ እነሱም ይቸገራሉ ብዬ አስባለሁ። እንዴት ነው መመገብ ያለብን የሚለውን አያስቡትም። ወይ ደግሞ ሄደ ጂም ስትሄድ አንድ ፊትነስ ኮች ይመክራል አመጋገብ እንዲህ ብታደርገው። አመጋገብ ለሁሉም ከእድሜ ከፐርፎርማንስ ኢቨን ፖዚሽን ዋይዝ ኳስ አጫወት አንድ ተከላካይ ከአማካይ ጋር አመጋገቡ ይለያያል። አንድ ዊንግ ተጫዋች ከፉል ባክ ጋር ይለያያል። አንድ በረኛ ከዳኛ ጋር በጣም አመጋገባቸው የሚለያየው ለምን ፐርፎርማንሳቸውም ኢንዱራንሳቸውም እንቅስቃሴያቸው ሁሉም ስለሚለያይ እና አሁን አንድ ጂም አሰሪ ጋር ትሄድና እነሱ የሚታያቸው በዛውም በግዝፈት ነው። አሁን ለምሳሌ አንድ ጂም አሰልጣኝ ሞር ሬዚስታንስ ትሬኒንግ ቁጭ ብሎና ቆሞ ነው የሚሰራው። ግን አንድ ኳስ ተጫዋች እንዴት አድርጎ ያማክረዋል አመጋገቡን? እሱ የሚመገበው እንግዲህ በቀን ወደ 5000 ካሎሪ በመመገብና ሰውነቱን ወይም ማስሉን በማሳደግ ነው። ኳስ ደግሞ ፍሌክሲቢሊቲ ይጠይቃል። አመጋገብህና ስፖርት አሰራር ይለያያል። ስለዚህ አሁን ሁዝ ዘ ፕሮፌሽናል የሚያማክረው ይሄንን በጣም ገና መሆናችን የምታየው ይሄ ነው። እነሱ የሚሄዱበት ቦታ የለም ነው የምልህ። እና ትኩረት አሁን የሚያደርጉት ተቀጥሮ የስነ ምግብ ባለሙያ ቀጥሮ የሚመከር ማቀው ተጫዋች የለም። አመጋገቡ ላይ ትኩረት አድርገው ማለት ነው። ግን ፊዚካሊ ሄዶ ጂም ግን አብዛኛው ሰው ኦፍ ሲዝን ላይ ይሰራሉ። ግን ገና ነን። እሺ አንዳንድ የዚህ የስነ ምግብ ጉዳይ ሲነሳ እንግዲህ ቅድም እንዳልሽው አንቺ የሀብት ወይ ደግሞ የሌክዠሪ ነገር ተደርጎ የመታየት ነገር አለው። የማይሆንበት ግን መንገድ ይኖረዋል። አሁን አንዳንዴ አላቸው የሚባሉ ከገበታቸው ላይ ብዙ ምግብ ማቅረብ የሚችሉ ሰዎች ግን የተሳሳተ አመጋገብ የሚመገቡ አሉ። በሌላ በኩል ደግሞ የአነስተኛ ወይ ደግሞ ዝቅተኛ ኑሮ ይኖራሉ የሚባሉት የተሻለ ሆነው ሊገኙ ይችላሉ። ምን ልጠይቅሽ ነው አንደኛው ነው ወይ ነው እና በሁሉም በልኩ እናርግለት አንድ ከፍ ያለ ኑሮ ላይ የፈለገው ማድረግ የሚችል መካከለኛና ዝቅተኛ ያለው ሰው ቢኖር ሶስቱም ወደ አንቺ መጥተው ባለን አቅም መመገብ እንፈልጋለን ጤናማ የሆነ አመጋገብ እርጂን ቢሉሽ ለሶስቱም መስጫቸው ምክር ምን አይነት ነው? ጥሩ ጥያቄ ነው የጠየቀው። መጀመሪያ እንደ ስነ ምግብ አማካሪ አቅምን መጠየቅ ኃላፊነት አለብኝ። ያንን መጠየቄ ደግሞ አሁን አንድ ኢኮኖሚክሊ አነስ ያለ መመገብ እንዴት ነው የምችለው? አሁን ብዙ ጊዜ ቲክቶክ ላይም ካየ ኢንስታግራም ላይ በጣም የሚያስቀኝ እንትኖች አሉ፣ ስራዎች አሉ። ጂም ይሰሩና
ከዛ ቤት ሽሮ መብላታችን ስናስታውስ ብሎ በገመዱ ራሳቸውን እንደዛ የሚያደርጓሉና ሽሮኮ አንድ ራሱ ለምን እንደምትናቅ አላቀም አንድ ጥሩ የሆነች ፕሮቲን ሶርስ ናት ግን የአሰራራችን መንገድ ነው ያንን ጥሩ የሆነ ፕሮቲን ሶርስ የማናደርገው ግን አሁን እነዚህ ነቦሎቄ እና ድፍን ምስር ኢቨን ቱና እነዚህ ጥሩ የሆኑ ፕሮቲን ሶርሶች አሉ ኢኮኖሚክሊ ለስ ለሆኑ መመከር የሚፈልጉ ሰዎች እንትን በማስል ቢልድ ማድረግ የሚፈልጉ ሰዎች ማለት ነው ወይም ጡንቻን ማካበት የሚፈልጉ ግን አሁን ደግሞ ኢኮኖሚክሊ በደንብ ጥሩ ነን ምንም አይነት ምግብ መግዛት እንችላለን አፎርድ ማድረግ እንችላለን ሲባል እንግዲህ ዶሮ ታዝላቸዋለ ማለት ዶሮ አሁን ሊን ሚት የሆነ ወይም ደግሞ ዋይት ሚት ነው የሚባሉት ጥሩ የሆነ ፕሮቲን ሶርስ አላቸው እንደገና ደግሞ ይሄ ሊን ሚት ሌላ የበሬ ስጋዎች ታፋ እንደዚህ አሁን ጥሩ የሆነ ፕሮቲን ሶርስ አላቸው እነሱን ታማከራቸዋለ ማለት ነው ያንን ያማከለ ነው አሁን ማማከራቸው ብዙ የሆኑ እንትን ክላይንቶች አሉኝ በአንዱ ራሱ ሄልዚ ሶል ያልኩ የኮንሰልተንሲ ማማከረው የነሱን ኢኮኖሚክ ሁኔታ አይቼ አመጋገባቸው ቁርስ ምሳ እራት እንዲኖራቸው አብዛኛው ደግሞ ኒውትሪሽኒስት አመካከራቸው ለምሳሌ ኪሎን ቀንስ ብሎ የሚታሰቡ ሰዎች ሲመጡ ምንድነው የሚያደርጓቸው ረሃብ ውስጥ ይከቷቸዋል ታውቃላችሁ አሁን ምንድነው ብዙ ጊዜ የማይታየው አሪፍ ሰውነት ኖሮ አሪፍ ሰውነት እንዳለ አይምሮ ካላስገነዘበ ዲፕሬሽን ነው የሚመጣው ስለዚህ ያ ደግሞ ድባቴ የሚመጣው አመጋገብ ልክ አለመሆን የመጣ ነው ስለዚህ አንዱ የሆነ ኢቭን ፊዴ ላይ የመጣ ሰው ያለና እንዴ አሁን አንተ ቦክስ በደንብ አድርገህ ትሰራለህ ግን ስትታይ ቦርጭ አለ ለምንድነው ፓክ የሌለህ ምናምን ብሎ ጠየቁት እኔ ደስተኛ በሆን ይሻላል እንደዚህ ፊት ሆኜ እንትን ድብርቱ እስከምገባ እየበላው ደስተኛ በሆን ይሻላል ብሎ ነው መለሰላቸው እና አሁን እኔ ሳማከር ማማክለው አንደኛ አይምሮአቸውን በማይነካ አሁን ታቋለ ምን ያህል ስትራግል እንዳለ ስራ ራሱ የመስራት ሂደታችን እንዳይደክመን ፕሮዳክቲቭ መሆንና ሉኪንግ ጉድ መለየት መቻል አለበት ግን looking good and being productive and ማድረግ እንችላለን በአመጋገብ ነው እሱ ደግሞ የሚመጣው ስለዚህ የትኛው ነው ካሎሪው አነስተኛ ሆነ ምግብ ግን በልተነው ሆዳችን ማጥገብ የሚችል አሁን ለምሳሌ እነዚህ አሁን ብሮኮሊ ምግቦች እነዚህ ገብስ ዳቦ በባህሪያቸው በምንመገብበት ሰዓት ብዙ አሁን አንድ ገብስ ዳቦን 3-4 ልትበላ አትችልም ለምን ቃጫ ስላለው በውስጡ ቶሎ የሚያዝ ሆድን አለው እንጀራም እንደዛ አሁን ማክሲመም አንድ ሙሉ እንጀራ ቢበላ ነው ማክሲመም ቢባል ማለት ነው ዳቦ ግን እንደ ፍላጎት መብላች እስከ 6 ዳቦ 6-7 ዳቦ ትበላለ ለምን ቶሎ በባህሪው ቃጫ ስለሌለው ቶሎ ተፈጭቶ ለስኳርነት ይሄዳል ስለዚህ ስታማከር የቀን ውሏቸውን እድሜያቸውን ስፖርታቸውን ይሄን ሁሉ ቼክ አድርገ በቁርሴን ቢመገቡ ካሎሪ አነስተኛ ሆነ ኪሎ መቀነስ ይችላሉ ወይ ደግሞ ጌን ማድረግ የሚፈልጉ ሰዎች ደግሞ ካሎሪያቸው ከፍተኛ ሆነ ግን አፕታይታቸውን ስቲል ሊያመጣ የሚችል ማይጎዳቸው ያልክ ትሄዳለ ሁሉንም ባማከለ መሄድ ይቻላል ማለት ነው እሺ አንዳንዴ በሚሰጠው ምክር የተሳሳተ ነገር ውስጥ የሚገቡ ሚል ስታነሺ በቅርብ ጊዜ አንድ እንዳንቺ አይነት ባለሙያ ሆነ የኑትሪሽን ባለሙያ ጋር የቀረበ ሰው ሲያወራ ሰምቼ ነው ሌላ ሰው ያማክረውና ረጅም ጊዜ ከዛ ሰው ጋር ቆይቶ ነው የመጣው ሰው ታይፕ 2 ዲያቤቲክ ነው ስኳሩ አለ ረጅም ጊዜ አብሮት ይኖር ነውና መዳን ይችላል ይሉትና ባለቤቱ ትናገራለች የተመጣጠነ ምግብ አስፈጭ ተብላ 18 አይነት ምግብ ረጅሙን ጊዜ ፈጀውታልሽ ገበያ ውስጥ እነሱ ነው ስለቀም ነው አለች ተሰርቶ እነዛን አንድ ላይ ቀላቅለው እንዲመገብ ነው የተደረገው ከ6 ወር ከምናም በኋላ ስኳሩን ሲለካ ወርዷል የለም ኖርማል ወደ ኖርማል መጥቷል ሰውየው ግን ከነበረበት 70 እና 80 ኪሎ ወርዶ በጣም አንደር ዌት ሆኖ 40 ምናምን ኪሎ እስከብቶ ነው የመጣው እና ይሄኛው የሚያማክረው ሰውዬ ሲያወራ ስኳሩን በመራበህ ነው የቀነሰው አሁን በጣም ከባዱ ነገር አንተን ደግሞ እንደገና መመለሱ ነው እንትን የሚያደርገውና በተሳሳተ መንገድ ስለሄድክ ነው እዚህ ደረጃ እንትን ያደረከው ብሎ እንደገና አንተን እንደ አዲስ መስራት አለብን የሚል ነገር ሲያወሩ ሰማው ሚስትየው ደግሞ የምትከራከረው ምንድነው ይሄን ሁሉ ደክሜ የሰበሰብኩትን እህልማ ሳይጨርስ ወደ አዲስ እንትን አይመለስም እና አሁን እንግዲህ ሶሻል ሚዲያ ላይ በጣም በብዛት እንዲያርጉ የሚሉ አሉና ቀድም እንዳልሽው ስፖርተኞቹን ግራ እንደሚጋቡት ሁሉ
ያንዳንዱ ነዋሪም በዚህ ነገር ውስጥ በጣም እንትን ውስጥ ገብቷል አንዱን ቀንሳለሁ ብሎ ሌላ የሚጨምር ነገር ውስጥ ይገባልና እንደው ዝም ብለን በጥቅሉ ለሰው ለያንዳንዱ የሚሰራ ቢሆንም ይሄ ነገር እንደው ዝም ምን እንገንዘብ ስናይ እንደው ቢያንስ ይሄን ከዚህ ለዩና ይሄ ትክክል ነው ብለን ልንጠራጠር የምንችልበት ወደ ተሰባሰበው ዳን ነገር ሊያመጣን የሚችል ነገር ይኖራል መቼም ማለት ትንሽ ነገር እንድትመክሪኝ ነው አሁን በጣም ከባድ ጊዜ ላይ ነን ለምን በቃ ሁሉም ሰው እንግዲህ ኒውትሪሽኒስት ሆኗል ኒውትሪሽኒስት መሆን እንደዚህ በቀላሉ አይቻልም እኛ አመጋገባችንን ስንል ጤና ነው ስለዚህ አብሮ ከዶክተር ጋር ነው ኒውትሪሽኒስት መስራትም ያለበት ኢቭን እኔ አሁን እንደ ስነ ምግብ አማካሪ አይቼ ለክቼ ኪሎ ብቻ አይደለም የላብ ቴስቶች እንዲኖሩ ያለውን ስኳር ህመም ካለው ግፊት ካለው ኮሌስትሮል ካለው እነዚህ ሁሉ ቼክ በማድረግ ነው አሁን ግን ምንድነው ሶሻል ሚዲያ ይሄ ካላችሁ ወይ ደግሞ ሳይታወቅ በማለት ነው ዝም ብሎ የሚመከረው እና ጤና እክል ውስጥ እንከታቸዋለን ማለት ነው ስለዚህ መደረግ አለበት ብዬ ማስበው አንድ ምንም ነገር ሲደረግ ዶክተርን ማማከር ያስፈልጋል እኔ ስነ ምግብ ይሄን ልገባ ነው ወይም ኒውትሪሽን ዳይት ልቀይር ነው ምን ታስባላችሁ ምን አይነት የጤና ሁኔታዎች አለኝ ላብ ሪዛልቴ ምንድነው ብሎ መጀመሪያ ዶክተርን ማማከር ወይም ሜዲካል ዶክተርን ማማከር ያስፈልጋል ሌላ ደግሞ የምናያቸው ነገሮች ለምሳሌ ለቆዳም ለጤናም ለህመምም ሲሆን ማንበብ ያስፈልጋል ሪሰርቾች አሁን ጉግል ስናደርግ አሁን ለምሳሌ አንድ ቲክቶክ ባለሙያ ነኝ ብሎ የሚናገረውን ሪሰርቾች የተሰሩ ላይ አብሮ ማካሄድ ለምሳሌ በጣም የተለያዩ በስኳር ህመም ላይ ላንሴት አሉ ላንሴት ማለት አንድ የሪሰርች ኢንስቲትዩት ነው እንደገና እነዚህ ፐብሊክ ሄልዝ የተሰሩ ሪሰርቾች ያቀፋቸዋል እነሱን ማመሳሰል ይሄ ነገር ልክ ነው የሚነገረው ወይስ አይደለም ብሎ ማሰብ ሌላ ደግሞ አሁን በዚህ ጊዜ ላይ ኪሎ እናስቀስ አሁን ለምሳሌ ወዲያው ኪሎ እናስቀንሳለን የሚሉ አሉ ቅድሚያንን አይደለም ትኩረት ማድረግ ያለው ሰውነታችን ባዳ ነው በጣም ብዙ ሰው ላይክ እዛ ምን ደርስ አይመስለንም ጌንም ልናደርግ እንችላለን ሰውነታችንን ልንቀንስ እንችላለን ያመጋገባችንና የላይፍ ሁኔታችን ብቻ ነው የሚወስነው እንደምናየው ወፍረን ብቻ ወይ ቀጭን ሆነን ብቻ አንቀርም እና ያንን ማሰብ መጀመሪያ ያስፈልጋል ማንቀየር ስለሚመስለን እንቸኩላለን ቶሎ ብለን ግባቱን እናገኛለን ብለንና አሁን ብዙ ጊዜ ካየ ኢቭን አሁን ሰማኸኝ በለው ካስታወስ ካሁን ነፍሱን ይማርና በጣም በኪሎ አቢዩዝ ሲደረግ ነበረ እና አንዳንዴ ያ አቢዩዝ መደረግ ራሱ ለማይሆን ዲሲዥን ሜኪንግ ውስጥ ትገባለ እና አንዳንዴ ስኳር ህመም ታይፕ 2 ዳያቤቲክ ራሱ የሚፈጠረው ወዲያው ኪሎ በመቀነስም ነው ለምሳሌ 90 ኪሎ የነበረ ሰው ወዲያው በአንድ ወር ውስጥ ወደ 10 ኪሎ ቢቀንስ ሰውነቱ ይሄ ጣፊያችን ናት እንግዲህ ኢንሱሊን የምታመርተው የብዙ ህዋሳዎቻችን ምን ይሆናሉ ይጎዳሉ ስለሚጎዱ ለስኳር ህመም ለደም ግፊት እና ኢቭን ለአይምሮ ህመም ራሱ ትልቁን አስተዋጽኦ የሚያደርገው የአመጋገብ ችግር ነው እና ኪሎ ወዲያው በመቀነስ ያንን አያማክልም አብዛኛው ሰው ገንዘቡን ነው የሚያው ገንዘብን በሰው ጤና መቀየር ልክ አይደለም ኤቲካልም አይደለም አሁን ራሱን የሚሰራው ከረንትሊ ፒኤችዲ ሪሰርችን የሚሰራው ስኳር ህመም ላይ ነው እና የአይምሮ ጤና ጥሩ ሲሆን የስኳር ህመም ይስተካከላል የሚል ነው ሃይፖቴሲስ ማለት ነው ስለዚህ ይሄንን ለማድረግ ደግሞ በእግዚአብሔር ፍቃድ እንግዲህ ጥሩ ከተሳካልኝ አላሜ በየሆስፒታሉ አመጋገብ የመድኃኒት አጠቃቀም አኗኗር ዘይቤ እነዚህን ሁሉ ያማከለ እንትን ምንድነው አጀንዳ ወይም ፓምፍሌት ይኖርና ሁሉም ስኳር ህመም ያለበት ሰው ሲመጣ የምክር አገልግሎት በስነስርዓት እንዲሰጠው ነው አሁን ሆስፒታል ሄደ ራሱ ምን አይነት አመካከር ነው ያለው አሁን ለምሳሌ ኢመርጀንሲ ትሪትመንት ነው ያለው ብታዩ የስኳር ህመም ወይም ደም ግፊት ስታይ ልክ የሆነ ደማቸው ከፍ ሲል ይመጡና በመድኃኒት ያስተካክሉላቸዋል ወይ ደግሞ ስኳር ህመም በጣም ከፍተኛ ሲሆንባቸው ኢመርጀንሲ ያስተኛቸውና ኢንሱሊንና ግሉኮስን ባላንስ እንዲያደርጉ ያደርጉላቸዋል ይሄ ልክ አይደለም እኛ መጀመሪያ ፕሪቬንሽን ላይ መጀመሪያ መሰራት ያለበት ከዛም ደግሞ ማኔጅመንቱ በአመጋገብ መድኃኒታችሁ ምን አይነት ነው ይሄ ሁሉ ክትትል ይፈልጋልና አሁን ያልከኝ የትኛው ልክ ነው አሁን ሶሻል ሚዲያ ላይ አይተን የትኛውን እናመሳጥር ለሚለው በጣም ከባድ ጥያቄ ነው ተረድተኛል ለምን አይተህ እንደ አንድ ስነ ምግብ ዕውቀት የሌለው ሰው አይቶ ይሄኛውን ባደርግ ብዙ ሰው እየሞከረ የሚጎዳ አለ
እና አብዛኛው እንትን ማድረግ ነው አንደኛ ባለሙያ መጠየቅ አሁን ይሄ ነገር ምንድነው አሁን እኔ ስለ ምግብ ባለሙያ ነኝ ብዙ ጓደኞቼም ህብረተሰቡም ይልክልኛል ይሄ ነገር ልክ ነው ወይ ልክ አይደለም የሚለውን እመልስላችኋለሁ ባለሙያ ደግሞ ካጠገባችሁ ከሌለ ጉግል አድርጋችሁ ተለያዩ ሪሰርቾች አሉ የተሰሩ ፐብሊሽድ የሆኑ ሪሰርቾች ላንሴት ላይ ያሉ እነሱን ማገናኘት ያስፈልጋል አለመውሰድ በግርድፉ አንድ መሰረታዊ ነገር እናንሳ እሺ ስኳር ስላነሳሽ ነው ሁለት የተለያዩ ሐሳቦች አሁን ይነሳሉ በተለይ ሶሻል ሚዲያ ላይ የምናያቸው ህክምናው ስኳርን በመድኃኒት ተቆጣጥሮ ማቆየት የሚለውን ነገር ነው የሚደግፈው ሌላ አሁን እየመጡ ያሉ ደግሞ ባለሙያዎች አማይደን ህመም የለም የሚል ሐሳብን ደግሞ በስፋት ያነሳሉ ይድናል ማንኛውም ሰው መድኃኒት ሳይወስድ አመጋገቡን አስተካክሎ መኖር ይችላል የሚላል እነዚህ ሁለት ጽንፍና ጽንፍ ያሉ ይመስሉ ሐሳቦች የሆነ የሚቀራረብ ነገር የሚመስሉ ያስፈልጋቸዋል ለምን ታካሚዎች አንዳንዶቹ መድኃኒቱን ይጥሉና አመጋገቡንም በትክክል ሳያስተካክሉ ለህይወትንም የሚያሳጣ ነገር ውስጥ ድንገት ይገባሉ ሲያቆሙ ድንገትን ስለሚያደርግ አልጀምርም በሚልም የሚፈጠር ብዙ ችግር አለና የረፈደም እንዳይሆን ትክክለኛውን መንገድ መከተል እንዲቻል ያንቺ ምክር ምንድነው በዚህ ሁኔታ ውስጥ በዚህ ግራ መጋባት ውስጥ ያሉ ሰዎች ቢኖሩ ኦኬ አንደኛ ነገር ስኳር ህመም መጀመሪያ በተለይ አሁን ሶስት አይነት የስኳር ህመም አለ አንድ ታይፕ 1 ማለት መጀመሪያ በጣፊያችን በሰውነታችን ውስጥ ጣፊያ ኢንሱሊን እስከነ ማምረት አይችልም ማለት ነው ስለዚህ አውቶኢሚዩን ዲዚዝ ነው ታይፕ 2 ዳያቤቲክ ማለት ደግሞ በላይፍ ስታይል ችግሮች በአመጋገብ የአካል ብቃት እንቅስቃሴ ባለመስራት በተለያዩ የህይወት ጭንቀቶች የሚመጣ ህመም ነው ሶስተኛው ደግሞ በእርግዝና አማካኝነት የሚመጣ የስኳር ህመም ነው ስለዚህ እነዚህን ስናይ አሁን ታይፕ 1 ኢንሱሊን ግዴታ ያስፈልጋቸዋል እንግዲህ ኢንሱሊን ከሌለ በጣም ነው የሚጎዱት አመጋገባቸውን የሚያስተካክሉ መድኃኒታቸውን ግዴታ መውሰድ ይኖርባቸዋል ወደ ታይፕ 2 ስንመጣ ደግሞ መጀመሪያም ታይፕ 2 እንዴት ነው የመጣው አመጋገባቸው ያላቸው የላይፍ ስታይል ወይም ደግሞ የአኗኗር ዘይቤያቸው ጥሩ ስላልነበረ ነው መጀመሪያ ታይፕ 2 ሊመጣ የቻለው ማለት ነው ስለዚህ ይሄንን ለማስተካከል ምንድነው ወደ ቀድሞ ፍቅር ተመለስ ነው በቃ ስለዚህ አመጋገብን አስተካክል አኗኗርን አስተካክል ማለት ነው ስለዚህ አሁን እነዚህ ኢንስቲትዩሽኖች በመድኃኒትን ታቆማለህ ህይወት ካለ ስኳር ህመም ትኖራለህ ወይ ብለው በሚናገሩበት እንደ ቴስቲሞኒ ነው የሚመስለው እና ይሄ ነገር ልክ አይደለም ብዬ አስባለሁ ለምን መጀመሪያ አሁን እኔ ፕሪዳያቤቲኮች ወይም ደግሞ ስኳር ህመም ለመያዝ ቅርብ የሆኑ ሰዎች ለምስኳራቸው ፋስቲንግ ብለድ ግሉኮሳቸው እስከ 115 119 20 የሆኑ ሰዎች አመጋገባቸውንና የአካል ብቃት እንቅስቃሴ ወይም ባላቸው የህይወት ጭንቀትን በሚያስተካክሉበት ሰዓት መድኃኒት ሳይጀምሩ ቶሎ ብለው ወደ ስኳራቸውን ማኔጅ ማድረግ ይችላሉ ግን አንዴ ስኳር ህመማቸው ወይም ፋስቲንግ ብለድ ግሉኮስ ወይም ምግብ ከመመገባቸው በፊት የተለኩት ስኳር አብዛኛውን ጊዜ በተደጋጋሚ ሲለኩ 200 ወይም 250 ወይም 300 እንደዚህ የገባባቸው መድኃኒት ዶክተር ካስጀመራቸው በኋላ በተለይ እንክብል ወይም ደግሞ መድኃኒትና ሜትፎርሚን የሚጀምሩ ከሆነ ያንን ሜትፎርሚን ጀምረው ስኳራቸው ከአመጋገባቸው ጋር ካስተካከሉት ለምሳሌ የስኳር ህመም ሲስተካከል እንደ ፕሪዳያቤቲክ ነው የሚሆኑት ማለት 120 180 እንደዚህ ይሆናል ግን አሁን መድኃኒታቸውን ማቆም ማለት እዚህ ጋር በጣም አብሮ ከዶክተር ጋርና ከአመጋገባቸው ጋር አብሮ መሄድ መቻል አለበት ለምን ዲሲፕሊን ይፈልጋል ዲሲፕሊን ማለት ለምሳሌ በሚመገቡት ልክ ነው ስኳሩ ከፍ የሚለው ሌላ ደግሞ የአመጋገብ ሂደት አካል ብቃት እንቅስቃሴ አብዛኛውም ደግሞ እድሜያቸው ትንሽ የገፉ ሰዎች ቅድም እንዳልኩት አመጋገብ ብቻ አይደለም እድሜም ደግሞ አለው ፋክተር እድሜያቸው ከፍ ባለ ቁጥር ታይፕ 2 ስኳር ህመም ሊመጣ ይችላል ስለዚህ ይሄኛው እድሜውን ባማከለ ደግሞ የአካል ብቃት እንቅስቃሴ መራመድ ለ30 ደቂቃ ይመከራል እነዚህ ሁሉ ምንድነው የሚያደርጉት በደም ውስጥ ያለውን የስኳር መጠን ለመቀነስ ነው የሚያግዙት ማለት ነው ስለዚህ አሁን አንድ ነገር ስናማከር አሁን የአመጋገብ ዘዴ ስንል በሳህናችን ላይ በቅድም እንዳልኩ በሳህን ማስረዳት ይቀላል በሳህን ላይ ግማሹ የሳህኑ መሆን ያለበት አትክልት ነው ለምን በባህሪው አትክልት ማለት
አሁን የአበሻ አሰራር አትክልት አይደለም። ይሄ በዘይት በደንብ ተቅሏልቶ በቃ በደንብ እሳት የነካው ሳይሆን በራሱ ወዝ ወይም በስቲም የበሰለ አትክልት በሳህኑ ግማሽ ቢሆን እነዚህ ምንድነው ካሎሪያቸው አነስተኛ ናቸው። ካሎሪ ማለት አንድን የምግብ ኃይል የምንለካበት ነው። ስለዚህ ካሎሪ አነስተኛ ስንል አትክልት በምንመገብበት ሰዓት በደማችን ውስጥ ያለውን ስኳር ከፍ ያደርጉም። ስለዚህ እነዚህን ስንመገብ ስፓይክ አያደርግም። ስፓይክ ማለት በደማችን ውስጥ ያለው ስኳር ከፍ ሲል ምን ያደርጋል? ለጉዳት ለተለያዩ ነርቭ ችግሮች እነዚህ ሁሉ በደማችን ውስጥ ያለው ስኳር ብዙ ጊዜ ሲቆዩ ነው። ስለዚህ የአትክልት ያንን አያደርግም። 1/3 ደግሞ ፕሮቲን። አሁን ወጥ ብዙ ጊዜ ለአንድ ስኳር ታማሚ አይመከርም። ለምን? በጣም የተቆላላ ስለሆነ ቶሎ ብሎ ወደ ስኳርነት ይቀየራል። ስለዚህ አመጋገባችን ቢሆን የሚመከረው አንድ ያው ድፍን ምስር አሁን ሾርባ ቢሆን ዘይት ያልበዛበት ዘይት ራሱ አንድ ከፍተኛ ካሎሪ ያለው። ስለዚህ 1/3 ደግሞ ካርብ ገብስ ዳቦ ቢሆን ይመከራል። እንጀራው ደግሞ እንግዲህ ቆመን ብናስፈጭና ብናየው ብዙ ጊዜ ሩዝ ነጭ እንትን የፍሎር ዱቄት ወይም ደግሞ ዊት በደንብ እንትን ያስገቡበታልና ያ ደግሞ እነዚህ ካሎሪያቸው ከፍተኛ ናቸው። ስለዚህ ቃጫቸው ባነሰ ቁጥር የደማቸው ውስጥ ያለው ስኳር ከፍ የማድረግ ሂደት አለውና በሳህናችን ላይ እንደዚህ ስንመገብ አሁን መድኃኒቱን የመቀነስ ነገር ይኖራል። ማቆም ስንል ግን ከዶክተር ጋር እንደ ጎረቤት መሆን አለበት። ዶክተሩ ክትትሉ በጣም ቅርብ መሆን መቻል አለበት። ካለበዛ ካየ አብዛኛውም ጸበል ራሱ ሲባል ሄደው መድኃኒታቸውን አቁመው እዛው ጸበል በህይወታቸው የሚያልፉ ስኳር ታማሚዎች አሉና የስነ ምግብ አማካሪ እና ዶክተር እና ኢቭን የሳይኮሎጂስት ለምን ብዙ ጊዜ በድብርት እና በጭንቀት ይቸገራሉ እና እነዚህ አንድ ላይ ነው መስራት የሚኖርባቸው። ስኳራቸውን ባላንስ አድርጎ መሄድ ስኳር ህመም ይስተካከላል፣ ይድናል አይደል? ይስተካከላል። ማስተካከል ባላንስ ማድረግ ይቻላል። አመጋገብን፣ የአካል ብቃት እንቅስቃሴ፣ የአይምሮን ጤና ክትትልን በማድረግ ይስተካከላል። ግን ያው እድሜ ልክ አብሮ የሚቀጥሉ ናቸው። እድሜ ልክ አብሮ መከታተል ያስፈልጋል። ኖርማል ሆኗል ሊልና ሰው ወደ መጀመሪያ ወደ አበላሸበት ህይወት ይመለሳል። ወደ ትክክል በነበረበት ሰዓት ወደዛ እንዲመልሱ ሌላ ደግሞ አንድ ስኳር ህመም ያልያዘው ሰው ራሱ መጠንቀቅ ይኖርበታል።